ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ? በዛሬው የአሪያ እንግዳችን የዓመቱ ስኬታማ የቢዝነስ ሰው ተብለው የተሸለሙትን ጠንካራና ጎበዝ የስራ ሰው የምናቀርብላችሁ ይሆናል። እኚህ ሰው አቶ ዘነበ እሳቱ ናቸው። በዓመቱ የስኬታማ የቢዝነስ ሰዎች ሽልማት ውድድር ላይ አንደኛ በመውጣት ተሸልመዋል። የዛሬ እንግዳችን እሳቸው ናቸው። ከእሳቸው ጋር ቆይታ እናደርጋለን። ኤልሻዳይ ከበደ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ። ጥሩ ጊዜ። እኔ ዘነበ እሳቱ እባላለሁ። የዘንድሮ የቢዝነስ ማን አዋርድ ተሸላሚ ነኝ። በእውነት በዚህ እጅግ በጣም ደስተኛ ነኝ። ትውልዴ በፊት ባጠራር በሰላሌ አውራጃ ወየ አብሮ አደገ ወየ ትሰማኛለህ አብርሃም? አባቴ በህይወት አለ። እንዴ ዛሬ አባቴን በቴሌቪዥን አየሁት እኮ ነው የምልህ። እኔ እኮ አልገባኝም። እውነቴን ነው እንዴ? እናቴ በፎቶ የምታሳየኝ ሰው ራሱ ነው ያየሁት። ቆይ ማን ናቸው? እሺ የዋሊያ ኢንዱስትሪ ባለቤት አቶ ዘነበ ይባላል። የዋሊያ ኢንዱስትሪ ባለቤት አቶ ዘነበ? አባቴ አንተ አሁን ልክ ነው። ማጨፍ ጀምራል። ጀምራለሁ። በጣም እኮ ሀብታም ናቸው እኮ። ይኸውልህ አብርሃም፣ የዚህን ሰው ማንነት በደንብ አጣርተህ ጠብቀኝ። ኧረ ችግር የለም ይጣራል። ግን ያው ቢኒ እንደምታየው ኑሮ። ኧረ ችግር የለውም፣ እኔ ገንዘብ እልክልሃለሁ። ይኸውልህ እኔ በሚቀጥለው ሳምንት ወደ ሀገር ቤት እመጣለሁ። እሺ በቃ እኔ እደውላለሁ። እኔ እደውላለሁ። እሺ ቻው፣ እደውላለሁ። እሺ ተመቸ? በጣም አሪፍ ልጅ ነው። ሽንኩርት የሆነች ልጅ ጸባይዋ ብትል ትምህርት ደረጃዋን ብትል አስር ያክል ልጅ አሁን በቅርብ የጨረሰች። እሱ ደግሞ የዋሊያ ኢንዱስትሪ ባለቤት ልጅ ነው። ክረምት አይወድም። በቃ የፈረንጅ ዶሮ ክረምት አይወድም ማለት በቃ በጋ ሀገር ይዞራል። ምንም አልቀረውም። የኢትዮጵያን ነው ዳክሱ ምናምን የኛ ነገር አያውቅም። አሜሪካን ከግር እስከ ራሷ ምንም በቃ በስተት እንኳን ሩሲያ ሄዶ ያለው ዳስ ጓደኛዬ ነው። አብርሃም ይባላል። አብርሃም ደህና ነህ? ደህና ብላ ይኸውልህ አንተ ዳድ ጓደኛዬ ነው። ስታየው ትልቅ ይመስላል። እዚህ ነው ከኛ ሰፈር ጀርባ። እዚህ ሰፈር ኑሮ እንዲያደርግኝ ብሉ። ፎቶ ላንሳችሁ እስኪ። አይ ከእህሉ ጋር ላንሳቸው። እንደ አባባ ቆንጆ እኮ ናቸው። ኧረ ፈገግ ትንሽ ፈገግ። ብዙ ነው የምሰራው። በጥቃቅንና አነስተኛ 5 ለ5 ተደራጀን። ከቀበሌ ገንዘብ ተበደርን። አሁን ንብ አንባለሁ። እኔ የከተማ ንብ አንባለሁ። ንቡም ከተማ ውስጥ ነው። ህዝብ መሀል አትክልት እተክላለሁ። አንዳንድ ስብሰባ ሲኖርም ጥሩምባ ነፋለሁ ሰፈር ውስጥ። አታውቁኝም እኮ ነፋለሁ እኮ እናንተ በር ላይ ሁሉ ቆሜ እኮ። በጣም ጥሩ በጣም ደስ
ሁሌ እንደዚህ ነው የምትበሉት አይደል? ምግቡን ነው አነሰብህ እንዴ? አይ ዜግነታችሁን የተምታታብኝ ኢትዮጵያዊ አንተ ግን ኢትዮጵያዊ ናችሁ አይደል? ሀብካስት ናችሁ። ከየት ነው ያመጣው? እባክህ እንደው ምን ይሻለናል? አይ ሳንቾ ብላ እየበላ ምንድን ነው ዛሬ ማርያም እንደው ቴት ነው የሚሰበስባቸው? ኧረ በላው እንትና እኛም ሳይጀምረን ብንወጣ አይሻልም? አይ ሳንቾ ምንድን ነው የምትሾካሾኩት? ነገሩ ራስን ንገረው። ኤሊ አንቺ ምን ትደብቂኝ ጀመር? ኖ ዳዲ፣ በትምህርት ቤታችን ወደ ሐዋሳ ጉዞ አለ። ስለዚህ ዳዲያው እናስፈቅዳችሁ እንዳታስቡ። አይ ዙሪያ ተምቶ ስለዚህ እንዳናስብ ነው። እኔ የምለው ገንዘብ ለመጠየቅ ምንድን ነው የሚያሸማቅቃችሁ? ዲዘርት ነው እሱ። በረሃ አልበዛ? ሁሉም ዴዘርት አልሽ። ምን አገባሽ? የፈለገው ነው የሚለው። ኧረ ተቀላቀለበት። 6 ወር አልበላም ከዚህ በኋላ። እኔ የምልህ ያው በቃ ከቢሮ ወሰዱ 10,000 ብር አስቀምጬላቸዋለሁ። ለሁለት ዳዲ። ለምን ለአንተ 10,000 ለእሱ 10,000 ለሁለት ያንሳል እንዴ? ተረፈ ወዳቸዋለሁ። እሺ እኛም እንወዳለን ዳዲ። 10,000 አንቺ 10,000 ላንተ 2,000 እሰጥሃለሁ። 10,000 ለሱ 10,000 ለሷ። ይህን ጊዜ ነበር 28 ተመዝግቦ ኮንዶሚኒየም መግባት። ማም ዝም ብሎ ታድላችሁ ወይ! አሁን እዛ ሶፋ ላይ ደግሞ ሂጂ ትንሽ ለጥ በል። እሺ ወዳጄ እንዴት ነህ? በስመ አብ አምሮብህ አይደል? ደግሞ ጥርስን አስተከልክ? ምን አስተከላለሁ? መከራ ነው የተከልክብኝ እንጂ። አሁን እዚህ ሀገር ጥርስ 32 ጥርስ ምን ያደርጋል? 1 ኪሎ ስጋ 180 ብር በሚበላበት ሀገር ላይ ሌላ ጥርስ ሌላ ድንጋይ እንዴ! አንተ ቆይ ጥርስን ለስጋ ብቻ ነው የምትፈልገው? ምን እቺን እናት ሀገሬ ልጋጣት? ታምርብህ ድገማ እንዲህ በእናትህ አንተ በርገር አየህ፣ የበርገር ሳቅ እንደዚህ ሲል ነው የሚለው። የእኛ ደረቅ ሳቅ ነው፣ ፉጨት ብለው። ኧረ በእናትህ አንተ በቃ ቀልደኛ ሆነህ ቀረ አይደለም? ግን እኔማ እንደው አሜሪካ ግርም ብዙ ነገር ማለት ምን ገረመህ በእናትህ? የአየር ንብረቷ ይባላል። ኧረ ተው ደግሞ በጣም ይገረመኝ እንጂ የ10 ዓመት ልጅ እንግሊዝኛ እንደዋ። እኛ እኮ ዩኒቨርሲቲ የሚማሩት ዶሮና እንደው እኮ አይለዩም። እኛ እንሻላለን እኮ እየለቃቀምን በድፍረት አብሶ አንድ ሁለት ከወሰድክ እኔ አሁን እንደ ውሃ ነው የምገናኝ። አሁን ጭፈራ ቤት ታያለህ። በቃ እንደዚህ ገዳይ ሆነ ቀረ አይደለም? እስቲ ለማንኛውም ሆነ ወደ ዋና ጉዳያችን ንግባና የአባቴን አድራሻ ማለት የቢሮን አገኘን። አቤት ማን? ይግባ ይግባ ይግቡ።
ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል? እርስዎ እኔን እንኳን አያውቁኝም። እርስዎን ፍለጋ ነበር የመጣሁት። ጥሩ ተቀመጣ። እሺ፣ አመሰግናለሁ። ፊትህ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ድርጅታችን ውስጥ ስራ ለመቀጠር ሲቪ ምናምን አስገብተህ ነበር? አይ፣ ለመጀመሪያ ጊዜ ነበር የመጣሁት። ኦኬ፣ ምን ልርዳህ? ስሜ ቢንያም ይባላል። የጸገነት ልጅ ነኝ። ጸገነት 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 መልካሙ። ጸገነት? እኔ አላምንም። ጸገነት? ያ እንዴ! አንተ የጸገነት ልጅ? አዎ። እረ እኔ አላምንም። እንዴ! አንተ? እንዴት ነህ? አለሁ። ደህና ነህ ወይ? ሰላም ነህ? አለሁ። እግዚአብሔር ይመስገን አለሁ። የሚገርም። ሰላም ነህ? ደህና ነኝ። ኧረ ቁጭ በልሽ፣ ተቀመጥ። እሺ። ወይ ጉድ! እቴ ከብዙ ዓመታት በኋላ የሚገርም ነው። አሁን ጸገነት የት ነው ያለችው? ጸገነት አሁን በህይወት የለችም። ኦ አምላኬ! በጣም አዝናለሁ። ቆየች? 13 ዓመት አለፋት። ረጅም ጊዜ። እኔና እናቴ በጣም ጥሩ ወዳጆች ነበር። በጣም ጥሩ እህቴ ነበረች። በጣም እህትስ ቢሉ እህት መሰለች እንዴ? አፈሩን ገለባ ያርግላትና እባክህ ምሳ እየበላን እንጫወት። ኦኬ፣ እሺ፣ ደስ ይለኛል። እሺ፣ ታዲያ እኔ እንዴት አወከኝ? የእርስዎን ኢንተርቪው በቴሌቪዥን እያየው ነበረ እና እኔ ጋ ያለውን ፎቶ ከእርስዎ ጋር አመሳስዬ እዚህ ድረስ ላገኘሁት ነው የመጣሁት። ኦኬ፣ በጣም አመሰግናለሁ። ምንም አይደለም። ግን ምን አይነት ፎቶ እባክህ? ቆይ እንደውም ላሳየዎት። አንተ በጣም ጥሩ ዘመድ ወዳድ ነህ። ደግሞ እኮ ቁርጥ እናትህን ነው የምትመስለው። አመሰግናለሁ። ኦኬ፣ አባትህስ የት ነው ያለው? እዚሁ አዲስ አበባ ነው የሚኖረው። የት? እዚሁ? ምንድን ነው የሚሰራው? አልሙኒየም አስመጭ ነው። እንደኔ? ማን ነው ስሙ? አቶ ዘነበ ይባላል። ስሙ ዘነበ ይባላል። ዘነበ እንዲህ ዘነበ ሻቃ? እሱ እኮ ካረፈ ቆየ። እንዴት አይነት ወዳጅ ነበር መሰለኝ። የኔ አባት አልሞተም። አቶ ዘነበ አሁን
አሁን የምነግሮት ነገር በጣም ይከብዳል። ምን ነው የሚከብድ? ተናገራ። እኔ ማለት ከ6 ዓመት በፊት ከጸገነት የወለድከኝ ልጅ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን የምታወራው? ከ6 ዓመት በፊት የወለድከኝ የመጀመሪያ ልጅ ነኝ። ይሄ ደግሞ አዲስ የገንዘብ ማግኛ ዘዴያችሁ ነው? እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። አንተ ስማ፣ እኔ ጋር መተህ እንዲህ በቀላሉ የሚሳካል እንዳይመስልሽ። አሁን እቺ ያስካትን ብላና ውልቅ በል እንዴ። አባቴ 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 አባቴን ሂድና ፈልገው። አይኑን በጨው አጥቦ እኮ ነው የመጣው። ሰው ትንሽ አይኑን ሰበር አያደርግም? በስመ አብ የሚገርም እኮ። እሱ እናቴ ናት ከሚላት ሴት ጋር ግንኙነት ነበረ? ድሮ ሃይስኩል እያለን አብረን ተምረናል። ጥሩ ወዳጅም ነበረች። በቃ ለእኔ አትደብቀኝ ዘኔ። ይሄ ጉዳይ እየሰፋ ከሄደ ብዙ ችግር ሊያስከትል ይችላል። አንተ ደግሞ ታዋቂ ከሚባሉት የቢዝነስ ሰዎችና ልማታዊ ባለሀብት ከሚባሉት መካከል አንዱ ነህ እንዴ። ይሄ እኮ የክብርህ ጥያቄ ነው። ተው እንጂ አንተ ደግሞ ጭንቀቴን አትጨምርብኝ። ተሻለ ይኸው ይሄ ጉዳይ ሚዲያዎች ጋር ደረሰ ማለት ውስጥ አዋቂ ውጭ አዋቂ እያሉ ስምህን እያብጠለጠሉ የወሬ ማሟያ ነው የሚያደርጉት። በስመ አብ ወወልድ ወመንፈስ። እንዴ ምን እያልከኝ ነው? ምን አደረኩ? ኧረ ተው ተሼ በእናትህ። ቆይ እኔ የምልህ ምንም ግንኙነት አልነበረህም በወቅቱ? በፍጹም እያልኩ እንዴ። እኔ የምለው በዚያ ዘመን ያ ነገር አልነበረም እንዴ? ምኑ? ኮንዶሙ ነዋ። እሱ ቢኖር ኖሮማ እንዲህ ጉድ ሆነ ነበር። አባባል ስማ፣ በጣም የሚገርም ምን እንደሆነ ታውቃለህ? እኔ ጉርስ ፍለጋ እንደመጣው ነው እሱ የሚያስበው። እንዲማ ካሰበ በጣም ከባድ ነው። ሀብታም ደግሞ በፈለገው ሰዓት የፈለገውን ነገር ማድረግ ይችላል። ስማ፣ ምንም ያርግሽ፣ እናቴን በሞት አጥቼ አባቴ በቁሙ ሲከዳኝ ማየት አልችልም። የምነግርህ ስለ ፍቅር ነው። ገባህ? ጥሩ። ግን ከዚህ በኋላ ከኔ ጋር መገናኘት አንችልም። መገናኘት ከፈለክ ራሱ በስልክ ብቻ ነው። ሂድ ቦቅቧቃ። ይሄ ጫትን ምናምን እየቃምክ በቃ ፈሬው ነው ቀረ አይደለ? እንቦቆቦቃለሁ። እኔ እኮ እውነት ነው የምለምን። የሆነ ነገር ማድረግ አለብኝ በቃ። እዚሁ ነገር ቢፈጠር አሜሪካ ትሄዳል። እኔ ትሄዳል። እኔ ያለኝ አንድ ሀገር ነው። ኮፍያና ቁምጣ በጣው ብለህ ኧረ አትንገር። እሺ፣ እኔ ግን እደውልለታለሁ። እሺ፣ ደውልለት። ሄሎ፣ አቶ ዘነበ እንዴት ዋልክ? ደህና እግዚአብሔር ይመስገን። ማን ልበል ጌታዬ? ቢኒያም ነኝ። ቢኒያም ዘነበ እባላለሁ። የበኩር ልጅ ነኝ። እሳት ይዝነብብህ። ደግሞ ስልኬን ኬት አባ አገኘው? እንዴ አባዬ፣ ያንተን ስልክ ማግኘት ይከብደኛል ብለህ ነው እንዴ? በታባጋጥ አባቴ አትበለኝ አንተ። እንደውም አንድ ነገር ልንገርህ፣ ያንተ ብቻ ስልክ አይደለም ያለኝ። የሄለንዬ አለኝ፣ የሳንቾ አለኝ፣
የዓለም ያለኝ የነዚህ ሁሉ ስልክ በእጄ ነው። የማያድግ ልጅ አራስ ቤት ይስቃል አሉ። ስማ እኔን ብላክሜል ለማድረግ አስበህ ከሆነ በፍጹም ያዋጣል። በፍጹም አባዬ፣ ለማንኛውም ብዙ እንዳጠጣ በጊዜ ግባ። የሰካራም ልጅ ምናምን መባል አልፈልግም። የሰካራም ልጅ መባል አልፈልግም። ዘኔ ይሄ ልጅ አመጣጡ የዋዛ አይመስለኝም። ተጠንቀቅ ብያለሁ፣ ነግሬሃለሁ። ሰምተኛል? እና በህይወቴ ስኬታማ ሰው ነኝ ብዬ አስባለሁ። ደስ ነው። ታዲያ ከስኬት በስተጀርባ ያለችው ማናት? ማንም። ብዙ ጊዜ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላል። ያንተ ማናት? ምን መሰለሽ፣ ሲጀመር ሴቶች ከማይሳካለት ወንድ ጀርባ ይሄዳሉ። በዛ ላይ ወንድ ልጅ አንዴ ይሳካለት እንጂ አንድ ሴት አይደለችም። 1000 ሴት ከጀርባው ትከተለዋለች። እንጃ እስካሁን ከንግግር ለመረዳት እንደቻልኩት ለሴቶች ያለህ አመለካከት ብዙም ጥሩ አይደለም። አይመስልሽ? ይመስለኛል። ለማንኛውም እኔ መሄድ ይኖርብኛል። እንዴ ሰዓት እኮ ገና ነው። ገና ቤት ቀይረን እንዝናናለን። መሸ። ቤት ደግሞ ያስባሉ። ባይሆን ሌላ ቀን እንገናኛለን። ኦኬ። እኔ እኮ ከሰዎች ጋር የነበረኝ ፕሮግራም የሰረስኩት ከአንቺ ጋር እድራለሁ ብዬ ነው። እንደዛማ አይሆንም። እና እንዴት ነው የሚሆነው? አሁኑን መሄድ ይኖርብኛል። ባይሆን ሌላ ቀን እንገናኛለን። ዝም ብሎ በልቶ ጠጥቶ መሄድ አለ እንዴ? ይሄ እኮ ተስካር ወይም የሰርግ ቤት ድግስ አይደለም። አሃ ከበላው ከጠጣው በኋላ ታዲያ ለሰርግ ቤት ትጨፍርልህ? ኖ እንደሱ ማለት ነው። ብዙ ገንዘብ አውጥተናል። በቃ አስተሳሰብ እስከ ብር ድረስ አልመሰለኝም ነበር። እንደውም ሂሳቡን ይከፍለዋል። ኖ ሌላም ሰው መጥራት ያስፈልግሽ። ቢሉ እዚሁ አለ 1650 ብር ይከፈላል። ታዲያ 825 ብሩ ሼር ላድርግሽ። አብረን እንበላለን። እኔ ካንተ ሶሪ ቶሌደር ቆንጆ ልጅ ነሽ፣ ሸክም አለ። አንቺን የመሰለች ቆንጆ ስልክ የለሽ? መጥፎ ነገር እዚህ ሆነሽ ነው እንጂ ማለት ይዘሽ ብትሄጂ ታዲያ እኔ በምን አውቃለሁ? እኔ አንተ በቃ እዚህ ሆነሽ አውሪ። እሺ በቃ እሺ፣ ጆሮን ያዘልኝ፣ ጆሮን ያዘልኝ። ና እንደሱ አይደለም፣ እንደዚህ በደምብ ቴንክ ዩ። ሄሎ፣ የት ነው ያለሽው? እንዴት የኔ ቆንጆ? እቤት ነኝ። መሽቷል እኮ። በእናትሽ አሁን ቶሎ ልትመጪልኝ ትችያለሽ? ልሂዱ። ፋዘር አለ እኮ የኔ ቆንጆ። በዚህ ሰዓት ምን ብዬ ነው የምወጣው? ምን ነው? ምን ችግር አለ? ምን እባክሽ፣ ያው እንኳን እራት ካልጋበዝኩሽ ያለ የሚያስቸግረኝ ሰውዬ እራት ጋበዘኝና ካላደርሽ የብሉን ግማሽ ከፋይ ያለኝ መሰለሽ? እኔ ደግሞ ሲያቀብጠኝ ሙሉን እከፍላለሁ ብዬ ቦርሴን ስከፍት 400 ብር ብቻ ነው ያለው። አትዋሺ። ቆይ አንቺ ቶይሌት ብለሽ በዛው አትነቂውም እንዴ? ወይ ጉድ! ሰውዬው እባብ ነገር ነው። ስልኬንም ቦርሴንም የያዘው። አሁን ራሱ መደውልልሽ በሰው ስልክ ነው። ኦ አንቺ እውነትም እባብ ነው። ግን በቃ የሆነ ነገር ፍጠሪ። እሺ እሺ። ምን ነው? ትንሽ አይደብርም የሰው ነገር ስትሰማ? ኧረ ምንም ምን የሰማው ነገር የለም። ለነገር ሁላችሁም ያው ናችሁ። እሺ ሄሎ፣ እኔ ቆንጆ አለ በቃ እመጣለሁ።
ግፋ ካለ 40 ደቂቃ ደርሳለህ። በቃ በቃ እዛው ጠብቀኝ። ቻው። በቃ አልመሸም። እንሂድ። ትንሽ መቆየት እፈልጋለሁ። አንቺ እኮ ነሽ መሽቶብኛል ልሄድ ስትይ የነበረው። ከአሁን ደግሞ መቆየት ፈለኩ። ይቅርታ፣ እኔ ከዚህ በላይ መቆየት አልችልም። መሽቶብኛል። ወንድ ልጅ አይደለ እንዴ? ምን እንደ ሴት ልጅ መሸ ምናምን። ቆፍጣን በል እንጂ ወጥ ቤት ይታየው ይሄው አቺ ሽምላቱ ምን ላርጋ ተፍራታ ቹዋ አንቺ ዘልዛታ ነይ 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 አይወጥም እንዴ አንቺ ዘልዛላ የወንድና ልጆቻቸውን አታያገዷን ወንድ ተረጋጋ። እኔ እናንተ ተረጋጋ። በቃ ተው። የሁለት ልጆችና አጥቢ በቃ ያ ጡትታ አንተ ኪስ ትምጠቅ ሞገስ እንዴት በጥፊ ትመታኛለህ? አንቺን ለማስጣል ከዚህ የተሻለ ምንም አማራጭ የለኝም። ትንሽ ግን ያማሃል። ሌላ ጊዜ ግን ከማን ጋር መዝናናት እንዳለብሽ ማወቅ አለብሽ። ነይ ግቢ። እንዴ ግቢ። ያለች ምናምን እኔ እንድትሰራልኛለች። ማን ነው ስሙ? ሞገስ ታገስ። ሞገስ ታገስ። እስቲ ቆይ ማንን እንመኝ? ፈጣሪን እንመን። እጣ አውጣ፣ ጠበል ተነገር። አሁን ዝም ብለህ ብንጠጣ ይሻላል። ሞልቷል እድሜ ለሔዋን። ጠጣ። የኔን ገንዘብ እንኳን አንተ እቺ ሴቷም ጠጥተዋለች። ምን ስማ ተበረታለህ። ትጠጣለህ። ጠጣ። ብርጭቆ አምጣላት። እንዲሁ ጠጣ። ብርጭቆ አስመጣ። ኧረ ብርጭቆ ዛሬ የሚገርም ቀን። እንዴት? ምን ተገኘ? ዘኔ በነግርህ አታምነኝም። ሰርፕራይዝ ነው። ካላመንኩሽ ተይዋ። እኔማ ብታይ ይሻላል ብዬ ነው። ይሄ ልጅ ታውቀዋለህ? የማን ልጅ ነው የምትይኝ? ኧረ እንዴት ያውቁኝ ብለሽ የጓደኛችን የጸገነት ልጅ እኮ ነው። ዘኔ መልኩ ስታይ ምንም አይመጣም። እስኪ እባክሽ ሳሙ ጸገነት ልጅ ሳሙ ተጫውቱ መጣ። እንዴት ነው አባዬ? በታባ ብላ የሚበላ ነገር አምጪለት። አንተ ሰላቢ ብለህ ቤቴ ድረስ ገባ። የአባቴ ቤት እያለ የት ልሂድ ብለህ ነው? እስኪ አስበው። ይሄንን የሚያክል ቤት እያለኝ ተከራይቼ ብኖር ትንሽ አይደብርም? አሁን ተከብረን ይገባል። እንደ ተከበርክ ቀስ ብለህ ውጣልኝ ነው የምልህ። የመጀመሪያ ልጅ መሆኔን አትርሳ። በክብር አናግረኝ። ይሄ ቤት ሊወረስ ሊበላ ደቼ ነው የምትበላው። እንተያያለን። እንግዳውስ ነይ ቁጭ በይ። ለምን? ነይ ቁጭ በይ። ምን አለኝ? እንደው ምን ማንም ሰው አውቅሻለሁ ባለሽ ቁጥር እንደው ተከትልሽ ማንጠልጥልሽ ይዘሽ መምጣት ነው እንዴ? አንዱ በስመ አብ ብለህ መንገደኛ አይባልም እንዴ? የጓደኛችን የጸገነት ልጅ እኮ ነው። ቆይ አንቺ የጸገነት ልጅ መሆኑን በምን እርግጠኛ ሆንሽ? ሱፐር ማርኬት ነው ዛሬ ያገኙት። እንዴ ገና እንዳየኝ ያወቀኝ። ደግሞ እኔ እናንተ ከጸገነት ጋር የተነሳነው ፎቶ አሳየኝ። ወይ ጉድ! እኔ እንደው በጣም ነው የገረመኝ። እንደው ግን ደስታዬን ሳልጨርስ እንደው በህይወት አለመኖሯን ሲነግረኝ እንደው እንዴት ልቤ እንደተሰበረ። እሱንም ለደም ነግሮኛል። በጣም ግን አለምዬ ምን አሰብሽ? ምን ዘን ማለት በቃ የተወሰነ ገንዘብ ሰጥተነው ወደ ሀገሩ እንዲሄድ ነው።
ሰኔ የሌለብን ጭካኔ ስራ ሳይኖረው እኮ ነው ስራ ፍለጋ እኮ ነው የመጣው። እንዴት ዝም ብለን እንለቀዋለን? አንድ ክፍል ትስተውና እኛ ግን እኮ ያለው ነገር እስኪስተካከልልን ድረስ ምን ማለት ነው አለ? ይሄ ልጅ እኮ ጎረምሳ ነው። እዚህ ላይ የማናውቀው ሰው እንዴ? ቤት ውስጥም እኮ የደረሰች ልጃገረድ አለች አይደል እንዴ? አንድ ነገር ቢያደርጋት በኋላ ማን ያለልን ነው? እንደው ዘኔ እንደው ለልጆች ያለ ፍቅር ነው እንጂ እንደው ልጁ እንዲህ የሚያደርግ ልጅ አይደለም። እንደው የዋህ ቢጤ ነው። ደግሞ እኮ እንደ ወላጅም ደግሞ ያለውን ነገር በቅርቡ ነው መከታተል ነው። ይልክ ካልሽስ አይነ ውሃውም አላማረኝም። የሆነ ምላጭ ነገር ነው። የሆነ ቀይ ቀበሮ አንዴ አትጥላ እንጂ ዘኔ እንደው በእውነት እንደዛ እንኳን አይደለም። እኔ እንደው መልኩን እንኳን ሳይሆን እንደው ያንተን የልጅነት ጊዜን ያስታውሰኝ። እንደው አፈር ልብላ እንዴት እንደሚያሳዝ ማን መልክ እንዴ? አንቺ እኔን ስለምትወጂኝ በጥቁሩንም ቢጫውንም አረንጓዴውንም ሰማይ ሁሉ ስታገኝ እኔን ይመስልሻል? በቃ አንዴ ማለት ነው። ይገርማችኋል የእሱና ጸገነት እንዴት አይነት የልጅነት ጓደኛችን ነበረች መሰላችሁ? ትዝ ይላል ዘነያ ጊዜ እንደው መቼም የሚረሳ እኮ አይደለም። አሁን የት ነው ያለችው? እናቴ በህይወት የለች። ከአባት ጋር ነው የምትኖረው? አባቴ አባትነቱን አልተቀበለም። እንዴት? እናቴ እኔን እርጉዝ እያለች ነው ጥሏት የጠፋው። ኧረ እባክህ። እና እስከዚህ እድሜ ድረስ አላገኘኸውም? አግኝቼው ነበር ግን አባትነቱን ካደ። ካደ? እንዴት አይነቱ ካዲ ነው ዘኔ? ቆይ ዳድ አንተ ምን ታደርገዋለህ? እንዴት አይነት ነገር ነው የምትናገረው? እንጂ ልጅ አመሉ ከየት ነው እንደዚህ የተቀየረ? ምን አባክ ነው የምትቀባጠረው? እንደሆነ እንደው ይቀባጣሪ ነው። ቆይ ማሚ እሱን ትተን ለምን እኛ በህግ አንጠይቀውም? ሰውየው ጎሽ ልጅ እንዲያውም ያጠበቃል አይደል እንዴ? በወር እየመጣ ዝም ብሎ ደሞዙን የሚወስድ እንዴት ነው የአባትነት ፍቅር በጠበቃ እንዴ? ይሄ ልጅ እኮ የፈለገው የአባትነት ፍቅሩን እንጂ ውርሱን እኮ አይደለም። እስቲ ዝም በል አንተ። ዳዲ የእኛን ጠበቃ አንተ ለምን አታናገሩለት? በደንብ ይረዳዋል እንጂ የእኛን ጠበቃ? አዎ ዘኔ እኮ የእኛን ለእኛ ይሻላል። ኧረ በጣም ይሻላል። እንዲህ ምን ማለት ነው? እሺ በቃ ልሂድ። የት? ጠበቃውን ላናግረው ነው? በአንድ ጊዜ ከፍተኛ ገንዘብ መጥራት የለብንም። ቀስ በቀስ እያልን እየጨመር እሱንም እያስቀነስን መደራደር ነው። አንተ መቼም የቢዝነስ ሰው ስለሆን ይሄ አይጠፋህም። እውነትህን ነው ተሼ። ቤተሰብ ውስጥ ለመቀላቀል ደቂቃ ያልፈጀበት ልጅ ቤተሰቡን ለመበተን ሰከንዶች ይወቁታል ማለት ነው። ደሞ እኔ ከቤተሰቤ በላይ ምንም ነገር የለኝም። ምን ነው አባዬ እዚህ ድረስ የቀጠርከኝ በሰላም ነው? እበት አባ ብላ አባቴ አትበለኝ አላልኩህም? እየረሳሁት እኮ ነው አባዬ፣ በጣም ይቅርታ። ለማንኛውም የጠራው ለድርድር ነው። የምን ድርድር? ከአቶ ዘነበ እሳቱ ቤተሰብ አናት ላይ ለመውረድ ስንት ነው የምትፈልገው? አልገባኝም። ግልጽ ነው። ከዚህ ሰውዬ ለመራቅ ስንት ብር ትፈልጋለህ ነው ጥያቄው። እናንተ እንደምታስቡት እኔ ገንዘብ ፍለጋ አይደለም የመጣሁት። ከልጅነት ጀምሮ ያጣሁትን የአባትነት ፍቅር ፍለጋ ነው የመጣሁት። ይሄን ደግሞ በምንም ገንዘብ አልለውጠው። ቦክሴን ያልቀመሰ ምክሬን አይሰማም ማለት። ስማ፣ እኔ ለቤተሰቤ ደህንነት ስል ምንም ነገር ከማድረግ ወደ ኋላ አልልም። ሰማህ? የኔ ልጅ ልጅ አትበለኝ። እኔ የአባዬ ልጅ ነኝ። የአባት ፍቅር ጅኒ ጃንካ የምትለውን ዝባዝንኬ ተወውና የያዝከውን ገንዘብ ይዘህ ሁልቅ አትልም እንዴ? ምንድን ነው አንተ የዘመኑ ልጅ አይደለህም እንዴ? ምንም የዘመኑ ልጅ ብሆን አባቴን በገንዘብ መለወጥ አልፈልግም። አንድ ነገር ልንገራችሁ፣
ዳግመኛ በዚህ ጉዳይ ድጋሚ ከናንተ ጋር መነጋገር አልፈልግም። አባዬ ያንተን ገንዘብ ደግሞ ኪስ ውስጥ አስቀምጠው። ሄሎ ማልበል። ሄሎ እንዴት ነህ? ደህና ነኝ። ማነሽ? ሊዲያ እባላለሁ። ሶሪ አላወኩሽም። ባለፈው ምሽት እንኳ በጥፊ መታኝ። ኦኬ አስታወስኩሽ። እንዴ ስልኬን ከየት አመጣሽው ባክሽ? የዛለት እንኳ ባንተ ስልክ አይደለ ለጓደኛዬ የደወልኩት። እሷ ጋር ሄድኩኝና ከሪሴፕት ኮላ ውስጥ አጥቼን የደወልኩልህ። ይሄን ያህል ዙሪያ ጥምጥም ስላደረክልኝ ነገር ላመሰግንህ ነው። ኢትስ ኦኬ ችግር የለውም። ፈቃደኛ ከሆንክ በአካል አግኝቼ ባመሰግንህ በጣም ደስ ይለኛል። ይሄን ያህል አስፈላጊ ነው ብለሽ ነው? ለኔ በጣም መችመቻል። በነገራችን ላይ የዛን ቀን ስላረክልኝ ነገር እጅግ በጣም ነው የማመሰግነው። አረ ምን ማለት አይደለም። እግዚአብሔር አንተን ባይጠነልኝ ምን እንደምሆን አስበው። ከውርደት እኮ ነው ያዳንከኝ። ግን አንድ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ለወደፊቱ ከምን አይነት ሰው ጋር ሻይ ቡና ማለት እንዳለብሽ በደንብ ጠንቀቀሽ ማወቅ ያለብሽ ይመስለኛል። ልክ ነህ። ግን አየህ የሰው ልጅ ላይና ውስጡ በጣም ነው የሚለያየው። ደግሞ እኮ ስታየው እንደዚህ አይነት ቆሻሻ ስብዕና ያለው ሰው አይመስልም። እኔ የምልሽ ተማሪ ነሽ ሰራተኛ? አንድ ነገር ለማክርሽ ነበር። ምንድን ነው ዳዲ? ይሄ ቢኒያ የሚባለው ነገር ትንሽ አስቸግሮኛል። እናትሽም የምላትን አትሰማም። አሁን አንቺ እሷን የምታሳምኝልኝ ነገር አለ። አሳምናታለሁ። ምንድን ነው? እኔ እንደ አይኔ ብሌን ምሳሳልሽ ብቸኛዋ ሴት ልጅ ነሽ። አንቺ ተምረሽ ሎግ ለማድረግ በቅተሽ ዓለምሽን ለማየት ቁልቁል። አይ ነው ዳዲ። አሁን ግን የምኞቴ ላይ መሰናክል ነገር እየታየ ነው። መሰናክል? የምን መሰናክል ዳዲ? ይሄ ቢኒያ የሚባል ልጅ ሁኔታው ሁሉ አልጣም። አልገባኝም ዳዲ። በጣም አተኩሮ እኮ ነው የሚያይሽ ዳዲ። እስኪ ሞች በዳዲ እንዴ ልጄም ዳዲ አንተ ካላጣው ቤት እዚህ ነው የምትኖረው እንዴ? እኔ ብቻ እኮ አይደለሁም፣ ሙሉ ኢትዮጵያ እኮ እንደዚህ ነው የሚሆነው። ኦ ማይ ጋድ! ቆይ አንተ እስከ ዛሬ ምልክልህ ብር ከዚህ የበለጠ ቤት ውስጥ አያኖርም ነበር? ቤት ውድ ነው፣ ከቀለብሷል። ከምትበላው የበለጠ የቤት ኪራይ ነው ውድ የሆነ። ሰው ቤት ውስጥ መኖር አልቻለም። እንደውም እንደ አብርሃም አሁን ወደፊት ወደ እንኳን ልንኖር ነው ሁላችንም። እኔ እኮ በጣም የሚገርም አሜሪካ ልውሰድ እንደገና እንሂድ አልኩ፣ ጣርኩ፣ ለፋው፣ አልሄድም አልክ። ከዚህ የበለጠ እኮ እድል የትም አታገኝም። እዚህ ከምትኖር እዛ ይሻላል። እኔ አሁን ከዚህ እድሜ በኋላ አሜሪካን ሂጅ ምን ላደርግ? ጋሪ ልገፋ ነው? ሽንት ቤት ላጥፍ ነው? ፓርኪንግ ልሰራ ነው? ምን እሰራለሁ እኔ? እሱንም እኮ ስታገኘው ነው። ታዲያ እሺ ወይ እውቀት የለኝም፣ በትምህርት ሄጄ አልሰራ፣ እሺ ምን አደርጋለሁ? ነው ሰለቸው። ኧረ እኔ እንደዛ ነው። እኔ ለአንተ ብዬ ነው። አሁን ሰው አምጥተህ እዚህ ቤት ትጋብዛለህ? እንደ አንድ ነው የምንኖረው ኑሮ አልኩህ እኮ ሁላችንም። ውጭ እኮ ነው ሰው። አሁን አንተ ሲወጣ ዲያስፖራ ነው የሚሉኝ። አንተ ላሚቦራ ዲያስፖራ እያለ ይሄ ነው ከላይ ነው ያለው። ውስጣችን ባዶ ነው። የምትገርም ልጅ ነው። እኔ ምን ቆይሽ፣ ለምንድን ነው እስከ ዛሬ ትዳር ያልመሰረትከው?
ግራ የሚያጋባኝ ምክር ቢኖር ይሄ ነው። ሰው አያገባም። አሁን ማግባት ማለት ልክ ንግድ ፍቃድ እንደሚያወጣ ሰው ባጀት ከባንክ ታመጣለህ፣ ባጀትን ቢሮ ትከራያለህ ምናምን እንደሚባለው አሁን ለማግባትም ስራ ምንድን ነው፣ ደሞዝ ስንት ነው፣ ባንክ ስንት ብር አለ፣ ሁሉ ነገር አለ ለማግባት እንጂ ደግሞ ላገባ ነበር የሆነ ይሄ ላገባ ይዤ መጣሁ። እሺ ይዤ መጣሁ። መጣች ስንመጣ መንገድ ላይ አንተ ደግሞ ገንዘብ የላክልኝ ጊዜ ነው። እሺ በቃ $1 ዘርዘረን አወጣና አንዳንድ ነገር እዚህ ቤት ተገዝቶ የማያውቀው ነገር ገዝተን ይዘን መጣን። እዚህ ቤት በርገር ገብቶ አያውቅም። ገባ በርገር ራሱ ገረመው። እዚህ ቤት ሲመጣ ገረመው። በርገር ገምታ ልክ ስንመጣ አየችው። ልክ እንዳንተ አንገቷ እዚህ ነው የምኖረው ምናምን አለች። በቤቱ ብዙም አልከፋትም። ያው ነው እዚህ የሚኖረው ነው፣ አንድ አይነት ኑሮ ነው የምንኖረው። እሺ አለች። አየች ቺን ቁም ሳጥን ያኔ እናታችን የተረፈች ቁም ሳጥን አለች። እሷን አየች ነው። አይ ይላል እንዴት ኩሩ ላይ ታኝ አንተ ልጅ አለች። አሁን አንተ ላግባብል አፍህን ሞልተህ ትናገራለህ አለች። አዎ ምን አለበት አንተ እኮ እንደ ወታደር ፍራሽ ብቻ ነው ያለህ አለች። ከዛ ሄደች። እኔ የሚገርም እዛ እኮ አሜሪካ ውስጥ ኢትዮጵያ ውስጥ ሴቶቹ እንደ ጎርፍ ነው ከተማውን ያጥለቀለቁት። ማት ሴት ነው ያለው ምናምን የሚባል ወሬ ነው የምትሰማው። ማት ሴት አለ። አሁን አንተ አንድ ሰው ጠፍቶ ወሬ ማት ተጠብቋል እንበል እንዴ? ወሬ ዋና ስራችን ወሬ አይደል እንዴ? አንደኛ ቡና ተሰስ መጣት ከዛ ወሬ ማውራት ግን ሰርፕራይዝ ላድርግ እኔ አግብቻለሁ እኔ መሰለች እንዳትነጥቀኝ ይሰጋል። እስቲ አብርሃም አትናገር። የት ነው ያለችው? አሻንጉሊት ከዘንድሮ ትዳር ይሻል። የዘንድሮ ትዳር እኮ ተጋብተው የሄዱ በመኪና ፒፒ ብለው ከጆሮቸው ስሜት ሳይጠፋ ፍርድ ቤት ጠዋት 100 ተጋብቶ 2 ነው ያለው። ወጪ የለብህም። አብርሃም ጤነኛ ነህ ወይስ እያበድክ ነው? ጸባዩን ደግሞ ብታይ ሳታብዳት ቀን እንዴት በቃ እንታወቃ። ቻው። ይኸውልህ ትሰማኛለህ? ሄለን ወንድሟ መሆኔን ባለማወቅ የተነሳ ወደ ሌላ ነገር ውስጥ ስሜቷ ተቀይሮ የገባች ነው። ይህንን ደግሞ አባቴ ሰማ ማለት በጣም ነው የሚያዝንብኝ። ይኸውልህ በዛ ላይ የሊዲያ ስልክ ላይ የሁለቱንም ፎቶ ስክሪን ሴቨር ሆኖ አይቼዋለሁ። ምን ትለኛለህ? ፎቶአቸውን አየሁት እኮ ነው የምልህ። ይኸዋ ታዲያ ምን ችግር አለው? ምንድን ነው እንዴ? ችግር የለውም። ምን ችግር አለው? ንገረኝ እስኪ። ለእህቴ ከክፍለ ሀገር ነው የመጣሁት ነው ያልኳት። ለዚችኛዋ ከአሜሪካ። እኔ ስማ እህቴ ማጣት አልፈልግም። በቃ ልንገርህ። ምን አይነት ጣጣ ነው? ምንድን ነው የምትዋሸው? በአንተ ተጀመረ እንዴ ውሸት? የአዲስ አበባ ሴቶች ደግሞ እኮ ውሸት ለምደዋል እኮ። ለምን ከአርባ ምንጭ አትመጣም አንተ? ኧረ በእናትህ አብርሃም፣ እኔ እህቴ ማጣት አልፈልግም። እሱ ለእኔ ተወው፣ እኔ እወጣዋለሁ። ለምን አንተ ዝም ብለህ መልክ አትሰራም አንተ? እሺ ድገሚ። እሺ ይገርምሻል፣
የልጅነት ጓደኛዬ አብርሃም እሱ ነው። አዎ ታው ላገኘው በጣም ደስ ብሎኛል። በጣም ነው የምወደው ብታይ። አንዳንድ ነገሮች ከዛውኝ አሬንጅ የሚያደርግልኝ እሱ ነው። እንዴት ምስኪን እንደሆነ ብታይ። ኦኬ ቢኒዬ ስላንተ ሁሉ ጊዜ ያወራኛል። አንተ እዚህ ሀገር ነው የምትኖረው? አዎ በጣም ቆንጆ ሆንኩብሽ አይደል? ከለሬ ቸኮላታማ ሆንብሽ አይደል? ከዘራችን ቆንጆ ነው። አባቴን ደግሞ ብታዩ ወይ አባቴ ጸጉሩ ደፈት ብሎ በቃ ሀር ነው እዚህ ድረስ ደፈት ብሎ ግንባሩ ራሱ ግጥም ነበር በጸጉር እንደዚህ። ይገልሻል ገና በሳቅ። ስራህ ምንድን ነው? ስራዬ ደራሲ ነኝ። የፊልም ስክሪፕት ጽፋለሁ። ኦ በጣም ደስ ይላል። ምን የሚል ስክሪፕት? ፍቅርና ሊፍት ይላል። ዋው አይዲያው በጣም ደስ ይላል። በጣም ገና አልተለመደም። እንዲህ አይነት እኛ ጋር አሁን ሮማንቲክ ኮሜዲ ምናምን፣ ይሄኛው ለየት ይላል። አልጨረስኩም እንዴ እሱን ስክሪፕት? 7ኛው ገጽ ላይ ቆመ። ለምን? መብራት ጠፋ እንዴ? በቃ እኔ አሁን አባይ አንደኛውን ሲያልቅ ጨርሰዋለሁ ብያለሁ። ላንቺ ግን በቆቃ አልጨርሰው። በእናትሽ በቆቃ። የእውነት በጣም ኮሚክ ነህ። አዎ እግዚአብሔር ይመስገን። አንቺም በጣም ቆንጆ። ይቅርታ እንዴት ስልክ? እሺ። ሄሎ ሄልዬ። ሄሎ ሉዱ። ወይ እኔ ቆንጆ የት ነው ያለሽው? ከቢንዬና ከጓደኛው ጋር። ምንድን ነው? ኧረ በእናትህ አብራ በጣም ደስ ይላል። በል ወይኔ ብትመጪ። ኦኬ የት አካባቢ ናችሁ? ኦ ሰንበርድ ካፌ። በውሉ? ያ እኔም እዛው አካባቢ ነኝ። ቅርብ ነኝ። ልምጣ እንዴ? ኦ በጣም ደስ ይላል። ነይ በቃ። እንደውም ከቢኒና ከጓደኛው ጋር አስታውቅሻለሁ። ኦኬ መጣሁ። እሺ የኔ ቆንጆ። እሺ የኔ ቆንጆ ቶሎ ነይ። ሄልዬ ናት ጓደኛዬ። ሄሊ እዚህ አካባቢ ነኝ ብላለች። ማን? ሄለን? ያ ሄለን እዚህ ልትመጣ? ያ አስተዋውቃችኋል። አግባ ይለኛል። በቃ አግባ። ባገባ ጥሩ አይደለም? እስካሁን አላገባም። አላገባውም እስካሁን። አንቺ አግብተሻል? ትዳር በወጣትነት ደስ ይላል። በጣም በወጣትነት በልጅነት አንድ ፍሬ ሆነሽ ነው ማግባት ያለብሽ። አብርሽ ቀጠሮን ረሳዋ? ቀጠሮ? አዎ ቀጠሮ። እንዴ ምን ነው? አይ ቀጠሮ አለበት። ቀጠሮ ሄሎ ምን ላድርግ? አንተ ምን ሆነ ነው? በቃ ወደዛ ገና ሁለት ብጫቂ ሹራ መጣ ብለህ እንደልብት ትናገረኛለህ እንዴ? ምንድን? እኔ ከነድህነቴ መኖር እችላለሁ። እኔ ድህነት ብርቄ አይደለም። ኧረ በእናትህ እንደዛ አትበል። ቁንጫና ቅማል አበጥሬ የማውቅ ነኝ። ከነከኬ ይኖራል። ጆላ አብርሃም አውልቄ ተጣሉ። ይህን ሹራ በመጣው ብለህ ነው? ጆላ አብርሃም ስማኝ። ምንም አልሰማህም ቢኒያም። ኧረ አብርሃም ተረዳኝ። ኧረ ወደዛ። ድሮም እናንተ ከውጭ የመጣችሁ ሰዎች ጉረኞች ናችሁ። ፉፋ ማዋረድ ነው። ሴቷ ፊት ማዋረድ ነው። እኔን ሄለን እየመጣች ነው። ማነች ሄለን? የት አውቃታለሁ? ሄለን እቴነቻ። እሷ መጣች ማለት ምን ሊፈጠር እንደሚችል አታውቅም? እና አሁን ምን ላድርግልሽ? በቃ እሺ በቃ ሄለንን እንደምን ብለህ አስቁሙልኝ። በቃ እሺ ማድረገውን አደርጋለሁ። እሺ እሺ በቃ ይቅርታ ስለቅድም። ይቅርታ እዛ ለመጣህበት ሀገር ለአሜሪካ ላክ። ጉሮኑን ምንድን ነው? ምን ሆንክ? ከአንቺ መኪና ገጨው። ግቢ በቃ ግቢ ደርስናል። ምንድን ነው የምትለው? የት ነው ያለው? ሚኒሊክ ነው። የመጀመሪያ ግንኙነታችን ጥሩ አጋጣሚ ላይ ስላልነበር ስለኔ ያለ አመለካከት ምን እንደሆነ አላውቅም። ካላወቅሽ ታይዋ ካላወቅሽ ታይዋ እንደው ስቀልድሽ ነው። እንደዚህ አይነት ቀልድ አለ? አኩርፊያለሁ። ግን አንድ ነገር እስኪ ልጠይቅሽ። አንድ ጊዜ ሰው ልጅን ማንነት እንዲህ ነው መፈረጃ አይከብድም? ልክ ነው። መገመት ያስቸግራል። እኔ ግን ስለ አንቺ ሳስብ በጣም ንጹህ የዋህ ሴት ትመስያለሽ። አንቺ ሳገኝሽ በጣም ደስታ ይሰማኛል።
እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ በኖርኩበት ዕድሜ በእስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው አንቺ ያላየሽው ቤት ፍቅርሽ ውስጥ ተሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራሽውን ቤት አታውቂውምና ልብሽ ቁልፉን ይስጥሽ እዩ ክፈቺና በጣም 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 ነው የምወድሽ በጣም 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 ነው ቆንጆ አታጠቢም እንዴ? ጃኩዚ ውስጥ ገብተን ሰላማዊ አይበሪቱ If I should stay, I would only be in. የኔ ቆንጆ እኔ ስላንተ ሳስብ በጣም ነው ደስ የሚለኝ። ሌሊቱን ሙሉ ሳስብ እንዴ ሄለን ምን እያረግሽ ነው? ምንድን ነው ችግሩ? ስሜትሽ እየተቀየረው እንደሆነ ይገባሻል? እሺ በቃ መውጣት አለብን። መቆየት እፈልጋለሁ ቢኒዬ ካንተ ጋር በእናት በቃ መውጣት አለብን። ናይ ሰብስጠን ና ና ና። አቶ ዘነበ አቤት። መድኃኒቶትን በአግባቡ እየወሰዱ አይደለም እንዴ? ኧረ እየወሰድኩ ነው ዶክተር። ምን ነው? የምርመራ ውጤት ግን ይህንን አይደለም የሚያሳየን። ከባለፈው ወር እኮ ምንም የተሻለ ነገር አላየንም። እንዴ ዶክተር መድኃኒቱን እንኳን ለማወጥ እኮ በመከራ ነው። እኔ ካላስታወስኩት መቼ ይሆናል? ይህማ በጣም አስቸጋሪ ነው። መድኃኒቶትን በአግባቡ መውሰድ ይኖርቦታል። ካለበለዚያ ግን ኩላሊቶ ወደ ከፋ ችግር ሊገባ ይችላል። መድኃኒቶትን በአግባቡ እየተከታተሉ በተጓዳኝ ኩላሊቶን ሊጎዱ ከሚችሉ ነገሮች መቆጠብ ይኖርቦታል። ለምሳሌ በቂ ረፍት እንዲያደርጉ ነግሬዎት ነበር። ጨው እንዳይመገቡ እና ሌሎችን። አዎ ዶክተር። የሌለብሽን አመል ጥናት ጀመርሽሳ? ማሚዬ ፈተና ወቅት አይደለ? በዛ ላይ ደግሞ ትምህርቱ ከብዶኛል። እሺ እኔ ቆንጆ ታዲያ እኔን አይደል እንደ የምፈልገው? እሺ ማሚዬ። ማሚቾ ወይኔ ነገ ፈተና አለኝ። ቢኒ ማታ እንዲያስጠናኝ ንገሪልኝ። እንዴ
ታዲያ ምን ችግር አለ? እነግረዋለሁ። ቴንክ ዩ ቆይ ግን ለምንድን ነው የምታበሪው ያመጣሽ? መጀመሪያ እኔ የምነግርሽ ነገር አለ ብለሻል። አይ ነው ፍቅር ይዞኛል። እኔ እኮ አላምንሽም። ተመካክረን እኮ ነው የሚመስለው። እንዴት ደስ ይላል በጌታ። ምን ማለት ነው? እኔ ፍቅር ይዞኛል። እንኳን ፓፓ ይሙት። ቆይ ግን ስሙ ማን ነው? ልጁ ማን ነው? ቢኒያም ይባላል። ቢኒያም? የኔም ቢኒያም ነው ስሙ። ያ የታወቃችሁም ሰው ምንድን ነው? ለጊዜው ስራ ሄዶ ከክፍለ ሀገር ነው የመጣ። እኔ ልጁ እንዴት የሚያሳዝን ልጅ እንደሆነ። የኔ ቢኒ ደግሞ ከአሜሪካን አባቱን ፍለጋ የመጣው ሴት አይነት ፍቅር የሆነ ልጅ መሰለሽ። አሁንማ ቤቴ ውስጥ ፈላጭ ቆራጭ ሆኖ ቁጭ ብሏል። አሁን ሳስበው እንዲህ በቀላሉ የሚወጣ ልጅ አይመጣል። ተሸሙት ነው የምልህ። እሱ ከሚወጣ እኔ በወጣ የሚቀል ይመስላል። በአይን ግን ዘኔ በደንብ ብትከታተለው የተሻለ ይመስላል። ሰማኛለህ? በዛ ላይ የደረሰች ልጅ ቤት አለች። ታዲያ ምን ማድረግ እችላለሁ? ከባድ ነው። ቢሆንም ግን መፍትሄ ፈልግ። ወይም ያለውን እውነት ተሻለ እንዳጨርሰው እንዲህ ምን እያልክ እንደሆነ ይታወቃል። ግን በኋላ የባሰ ነገር ተከስቶ ሌላ ጣጣ እንዳይመጣ ነው። ቤተሰብ ከመበተን ሌላ የሚመጣ ጣጣ ምን አለ? እስቲ ንገረኝ። ጉዲፈቻ የሚለውን ፊልም አላየህ ወይ? ጉዲፈቻ እና ይሄን የሚያህል ጉዲፈቻ ላሳድጋ አይደለም። እኔ ስለ ፊልሙ ነው የነገርኩህ። ትሰማኛለህ ዘኔ? አባት ለልጁ እውነቱን ባለመናገሩ እህት ከወንድሟ አርግዛ። በስመ አብ። ምን ነው እኔ አግዘኝ አልኩ እንጂ አሸማቀኝ አልኩ እንዴ? ጊዜ በስመ አብ እንዴ! ደወለ ይታ። ሄሎ አባዬ፣ እንዴት አመሻ? ወደ ቤት ገባ አባዬ? ገደል ግባ። ምን አገባ? የሰካራም ልጅ መባል እንደማልፈልግ ነግሬያለሁ። ስለዚህ በጊዜ ግባ። ካልሆነ ምልቶ ዛሬ ትንሽ ቢራ ጠጥቼ ሞቅ ብሎኛል። አንተ ርኩስ፣ አንተ ሰይጣን። እውነቱን ሁሉ ለቤተሰብ ገብቼ ሳልናገር አሁኑኑ ቀድመኝ ግባ። እስቲ የምታደርገው ነው ያለው። እውነት እኔ ዘነባ አይደለሁም። ምንድን ነው የሚልህ? ግባ፣ እኔን ግባ። ወዴት? አንተ ደግሞ ወደ ገደል ልበልህ እንዴ? አሁንማ እኮ እንደ አትሌቶቹ ሰዓት እያሻሻለ እኮ ነው ወደ ቤት የሚያስገባል። ምን ነው? በጊዜ ወደ ቤት መሄድ ይኖርብኛል። ይሄ ልጅ ግን ስማርት ነገር ነው። ሚስትህ እንኳን እንደሱ ተቆጣጥረህ አታውቅም።
ሄሎ ዘነበ። ሄሎ ተሽ። አንተ ቤት የተጀመረው ዘመቻ እኔ ቤት ደረሰ። የምን ዘመቻ ነው? አልገባኝም። ይሄ ጩልሌ ልጅ ነኝ የሚለው ነው። ሳንቾና እባክህ እሱ አይደለም ቢኒያም ነው። አንተም ልጅ ትለኛለህ እንዴ? ልጄን ሸኝቶ ሲስማት አየሁት። ልጄ ደግሞ በጣም የዋህ ናት። መጠቀሚያ ሳያደርጋት አይቀርም። ዘነበ በአንድ ልጄ እንደማልደራደር ታውቃለህ። እና ታዲያ እኔ ምን አድርግ ነው የምትለኝ? በቃ ድራሹ እንዲጠፋ ማድረግ እንችላለን። በቃ እናስደብድበው። ታዲያ በደንብ የሚደበደብ ሰው ታውቃለህ? አዎ፣ አንድ በዚህ ስራ የሰለጠነ ሰው አለ። በጥፊ ብቻ አጋንንት ያስወጣል። እሺ፣ ታዲያ እኔ ምን ላድርግ? በቃ አንተ ፎቶግራፍን ብቻ ላክልኝ፣ ሌላውን በሙሉ እኔ እጨርሰዋለሁ። እሺ፣ ፎቶግራፍን በሳንቾ በኩል ልክልሃለሁ። ኦኬ፣ ቻው ቻው። ሄሎ ተሽ። አቤት። አደራ ታዲያ በጣም እንዳይጎዱት። እሺ፣ ችግር የለውም። ለማስደንገጥ ያክል ነው። እሺ፣ እሺ ተሽ። እሺ አይ አልገባም። ለምን? ጫት ግዛ ብለኝ ነው እንዴ? ግባ ግባ እንሂድ። አልቅም። ተው እንጂ። ጠበል ጀመርኩ። እሰይ እዚህ ጠበል። እሺ ከዚህ ሁሉ ጊዜ በኋላ እንዴት አስታወሰኝ? አትተሻለ? አንድ ልክ የምታስገባልኝ ሰው አለ። አሁን ስራውን ትሰራለህ? እንዴት ነው? የእንጀራ ጉዳይ ነው። ጥሩ። ይኸውልህ ፎቶግራፍ ነው። እንኳን እግዚአብሔር አተረፈ። እንኳን አብሮ አተረፈን። ግድ የላችሁ። አሁን ጉዳዩን ወደ ህግ ብንወስደው ይሻላል። አለምዬ ደግሞ አሁን ለዚህችን ፖሊስ ጣቢያ ይኬዳል? አንተ አልነበርክ እኔ ለትንሹም ለትልቁም ወደ ህግ ትል የነበረው? ተለወጥኳ፣ ተቀየርኩ። እድሜ አስተማረኝ። አለምዬ እድሜ እኮ ያስተምራል። አዎ እድሜ እኮ ትልቅ ትምህርት ቤት ነው። እውነቴን ነው።
ከዚህ በኋላ ራሱን መጠበቅና መጠንቀቅ እንጂ ወደ ህግ መሄድ እኮ ምንም ጥቅም የለውም። ነገ በዋስ ይለቀቃሉ። ትርፉ ቂም ማትረፍ ብቻ ነው። እንግዲህ መድኃኒዓለም አለምዬ ማግባቸው አትራገሚ። ያንቺን እርግማን አውቀዋለሁ፣ ይደርሳል። ዛኔ ምን እያልከኝ ነው? ወይ ጉዳዩን ወደ ህግ እንውሰደው። ወደ ህግ እንግዲህ በቃ ህግ እስከምትይኝ እርገሚያቸው። ከዚህ በኋላ እኮ መረጋገሙ ምንም ጥቅም የለውም። ትልልቅ ሰዎች ነን። ለልጆቻችን ይቅር ባይነትን ነው ማትረፍ ያለብን አይደለም እንዴ ዘኔ? እውነት የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? አለማወቃቸው ነው እንጂ አሁን የምመታ ሰው ነኝ፣ የምመታ ነኝ። ተሽ አለምዬ ተያቸው፣ ተያቸው። ስማ አንተ፣ እኔ ሽማግሌ ነኝ። አንተ ለኔ አንተ ነው በግዱ የምታስደብድበኝ። ዛሬ እስጥ እኔ ምን ዱር ይልክብሃለሁ? ይሄ ላም የሆነ ልጅ ነው እንጂ አንተን ፎቶ ይዞ ይልህ መጣው። ላም? አዎ ልጅህ። አባ አንድ ልነግርህ የምፈልገው ነገር አለ። ምንድነው የኔ ሆድ? ምንድነው የኔ ልጅ? ፍቅር ይዞኛል ማለት ያው ፍቅር ያለው ቢንያምን ነው። ይኸውልህ ከበቀደሙ ክስተት በኋላ አለምዬ ለእኔ ደህንነት ስትል ቢንያም ደግሞ አቃጥሎ እንዲገለኝ ከአጠገቤ እንዳይርቅ አድርገዋለች። እሱን እናርቃለን ብለን የወሰድነው ይሄ የጅል እርምጃ ይባሱኑ ነፃነት የሚያሰጠኝ። ኧረ እባክህ ተሽ በእናትህ፣ ኧረ ሌላ ዘዴ እናስብ። ሌላ የምን ዘዴ? ይሄ ልጁን ከኛ የምናርቅበትና በቃ ይህንን ልጅ በምንም መልኩ ልትጎዳው እንዳትሞክር ዘነበ። ማለት ምን ለማለት ነው? አዎ ሊዲያን እናትም አባትም ሙኛ ያሳደግኳት አንድ ልጅ ነች። እኔ እኮ ስለ ሊዲያ ለማወራ ስለ ቢንያም ነው። ተሽ እሷ የወደደችውን ሁሉ ወዳለሁ። ልጅ አፍቅረዋለች። ስለዚህ በምንም መልኩ ልትጎዳው እንዳትሞክር። አንተም እንደሌሎቹ? አዎ እኔም ዘነበ። ከዚህ በኋላ ይህንን ልጅ ልትጎዳው ብትሞክር ጸብህ ከኔ ጋር ብቻ ነው። ይልቁንስ የሚሻልህ እውነቱን ተናግረህ የሚመጣውን ነገር በጸጋ መቀበል ብቻ ነው። ተሽ ተሽ አዳምጠኝ እንጂ አንተ ይኸውልህ ተረዳኛ። ተሽ ይሄ ካደረክ በኋላ እናወራለን። አለምዬ በሰላም ነው? ምን ሰላም አለ? ያው እንግዲህ እኔም ማመጣጤ መቼም እንደምታውቂው በህይወት ገጠመኝ። ምን ይገጥማል? ከትዕግስት የበለጠ ጉዳይ? ትዕግስት የማሚ ከዝን እኮ ናት ዳድ። ባሏ ጉድ ሰራት እኮ ነው የምልህ ዘኔ። ዘኔ ምን ሆነ? የትዕግስት ባል እንደ ዘኔ ምን ነካ ዛሬ? ከ16 ዓመት በፊት ከሌላ ሴት የወለደው ልጅ እንዳለው አልተደረሰበት? ከ16 ነው ከ26? ወይ አንተ ደግሞ ዛሬ ምን ነካ ልጄ? 16 ነው እንጂ። አሁን ምን ትሏል? አውሬ ነው እንጂ ሰው ይባላል? ታዲያ እኮ አለምዬ በእሷ ላይ አይደርብ እንጂ ከዛ በፊት ለነበረ ግንኙነት ምን ቢሆንስ ታዲያ ዳዲ ቢያንስ መጀመሪያ ልነግራትና ሊለያዩ ይገባ ነበር። ቅሌታም ነው። ታዲያስ ቺቲንግ እኮ ነው ዳድ። ይህንማ ልብሱን አስወልቆ ነበር ራቁቱን መግረፍ። ኧረ ሰው ነው
መውለጃውን መቁረጥ ነው። በስመ አብ እናንተ ምን ነው ስራው ነው። እናንተ የጭካኔ ኬት ነው ያመጣችሁት? ኧረ በስመ አብ እንዴት ነው የምትናገሩት? ታዲያ ወዴት ልትሄድ ነው? ናዝሬት እንዴ ይኸውልሽ አለሜ የናዝሬቱ የቢዝነስ ስብሰባ የሚካሄደው ነገ ነው። ዛሬ በጊዜ ልረፍ ብዬ ነው። ወይ ዛኔ ምን ነክቶኛል? ነገ ነው እንዴ? አዎ ነገ ነው። ታዲያ ምን ዝም ብላለሁ? ለቢኒ ልንገሯ። ምኑን? አብሮ እንዲሄድ ነው። ብቻህንማ አትሄድም። ናዝሬት አላልከኝም እንዴ? እኔ ብቻዬን መሄድ እችላለሁ። እኔ ጋር አያስፈልገኝም። አልዬ ለምን አብሬው አልሄድም? አንተ ትመጣ ልትዝናና ነው ልትጠብቀው? ይኸውልህ ዛኔ አሁን ድጋሜ ብቻህን አግኝተው የሆነ ነገር ቢያደርጉ የማን ያለልን ነው? እስቲ ንገረኝ። እኔን ዛኔ ኧረ ተው እንደው እኔንም ትንሽ አስበኝ። ኧረ ተው እስቲ እነዚህንም ልጆች ያቸው እንደው አያሳዝኑም? እኔ ይኸውልህ ቢኒያም አብሮ ይሄዳል። በቃ ጨረስኩ። እሺ ራሱን ብለውን በቃ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ፍቅረኛ የምትይው የማን ልጅ እንደሆነ ታውቂያለሽ? ኧረ በፍጹም አባቱን ፍለጋ ከአሜሪካ እንደመጣ ብቻ ነው የማውቀው። ምን ችግር አለ? የጓደኛ የዘነበ ልጅ ነው። ምን? አዎ ዘነበ ከባለቤቱ የቅርብ ጓደኛ የወለደው ልጅ ነው። ለትዳሩ ደህንነትና ለጋብቻው ሰላም ሲል ሊቀበለው ያልቻለው ልጅ ነው። እያልከኝ ያለው የሄለን ወንድም ነው? አዎ ግራ የሚያጋባ ነገር። ቆይ ሄለን ወንድሟ መሆኑን ታውቃለሽ ማለት ነው? በፍጹም አታውቅም። ከዘነበ በስተቀር ሌሎቹ ከክፍለ ሀገር ስራ ፍለጋ ብቻ እንደመጣ ነው የሚያውቁት። እዚሁ ስራ ብሎ ከክፍለ ሀገር ነው የመጣ። ይሄማ በፍጹም አይሆንም። ይሄ በፍጹም አይደረግም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስልኩ አይሰራም። መጣሁ። ምንድን ነው? አሁን ነው ሊዲያ ፍሬው ያማረ ዘር እንዲበዛለት አባት ደስ። እስቲ ዝም በል እባክህ። ይቅርታ አባዬ። አንተ ስንት ጊዜ ነው አባዬ አትበለኝ ያልኩህ? እየረሳሁት እኮ ነው አባዬ። እንዴ ነችን ምን አለ ትንሽ ደቂቃ ትተኝ ብትሄድና ነፃ አለምዬ አደራ ሰጥታኛለች። በምንም ተአምር እዚህ ቤት ትቼ አልወጣም። በቃ ነው። አደራ ሰጥታኛለች። ከዚህ ጋር ንቅንቅ አልልም። Position des 2 heures du matin, vous écoutez.
ልጅ ቢኒያ እናትህ በጣም ጥሩ ሰው ነበረች። እጅግ ነበር የምወዳት። እርግጠኛ ነህ? አዎ፣ እውነቴን ነው። በጣም ነበር የምወዳት። በጣምም ነበር የምንዋደድ። ታዲያ ለምን ጥላት ጠፋ? እኔ ጸገነቴን ጥያት አልጠፋም። በአጋጣሚ የትምህርት ዕድል አግኝቼ ለ4 ዓመት ውጭ ሀገር ስመለስ ግን ላገኛት አልቻልኩም። ሄዳለች አሉ። እዛስ ሆነ መች መጀመሪያ ልታገኛት ሞከርክ? ሞክሬያለሁ፣ ብዙ ሞክሬያለሁ። በሄድኩኝ በ6ኛ ወር ላይ ስደውልላት ተከራይታ ትኖርበት ከነበረ ቤት ለቃ ሄዳለች ተባለ። የዛኔ እንደዚህ እንዳሁኑ ቴክኖሎጂ አልነበረ፣ ሞባይል የለ፣ ኢሜል የለ። ከተመለስኩ ብዙ ላገኛት ሞክር፣ ግን አልቻልኩም። እሷ አንተ በህይወት እንደሌለ ነበር የምታስበው? በጣም ትወድ ነበረ። አንድ እውነት ልንገርህ፣ አንተ ለእኔ ልጄ የአብራኬ ክፋይ የበኩር ልጄ ነህ። እንዲሁም እናገራለሁ፣ በቃ ሂጅ እናገራለሁ። ምንም ይቅርታ፣ አንዴ ይቅርታ። እንዴት አመሻችሁ? እና ይህ ቀን ለእኔ ልዩ ቀን ነች። ምክንያቱም ይሄ የምትመለከቱት የበኩር ልጄ የልጅነት ልጄ ከዓመታት በኋላ ስላገኘሁት በጣም ደስተኛ ነው። በመሆኑም ዛሬ ደስታዬ ወሰን ስላጣ በእኔ ወጪ ዛሬ ምሽቱን ከእኔ ጋር እንድትዝናኑ በአክብሮት ጠይቃለሁ። አመሰግናለሁ።
አንተ ነው ስማ፣ አንተ ምንድን ነው ታደርጋለህ ሰው ክፍል ውስጥ? ማታ እኮ ራስን አብረን ካላደረን ብለኸኝ የገባው እኮ። ታዲያ ሞቅ ብሎ ሊሆን ይችላል። ዝም ብለህ ሰው ክፍል ውስጥ ስትጠጣ የምታደርገውን አታውቅም ማለት ነው አባዬ? ስንት ጊዜ ነው የነገርኩህ አባቴ አትበለኝ ብዬ። ማታ እኮ የበኩር ልጄ ስትለኝ ወዬ አባዬ ስል ወዬ እየተባባል ነበርኩ ያምሻል። ምን? ቆይ ማታ ምን ነበር የጠጣሁት? ቮድካ። በቃ ቮድካው ነው እኔ አይደለሁ። በቃ ይህን ያህል ጊዜ ከተለወጥክ ብዬ ታገዝኩ። እናቴ የ13 ዓመት ልጅ እያለሁ ስትሞት በማደጎ የወሰዱኝ አሜሪካኖች ህይወታቸው ሲያልፍ ድርጅታቸውን የወረስኩ ብቸኛ ወራሽ ነኝ። ካንተ የበለጠ ሀብት አለኝ። እኔ ግን ለዘመናት ያጣሁትን የአባትነት ፍቅር ፍለጋ ነበር የመጣሁት። አንተ ግን ከዛ ይልቅ ለሀብትና ለዝና ነው የምትጨነቀው። ስለዚህ ምንም የሚገባ አይነት ሰው አይደለም። እስከ ዛሬ ሳትፈልግ ስላስጨነኩ በጣም ይቅርታ። ካሁን በኋላ ግን ዳግመኛ አይኔን አትየው። እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። ስንት ጊዜ ነው የነገርኩህ አባቴ አትበለኝ ብዬ። ካሁን በኋላ ግን ዳግመኛ አይኔን አትየው። ሄሎ፣ ምን ቀረ? ትንሽ እንኳን አታፍርም እንዴ? ሊዲዬ ምን ሆነሻል ዛሬ? ምንድን ነው ስትለኝ ትንሽ ቅር አይልም? ይሄ ነው መሰልጠን፣ ይሄ ነው ዘመናዊነት። ከገዛ እህት ጋር ከእህት ጋር ከሌላ ሰው ጋር ቢሆን ይቀልልህ እችላለሁ። ደደብ ውሻ አሳማ ነህ። እሺ ደደብ? ሀሎ እንዴ? አትደውልብኝ፣ አልፈልግህም። አዎ አሳማ አውሬ ነህ። እሺ አሳማ ጉድ ይፈላ። በስመ አብ ምን አደርገውብኝ? እኔ ጌታ ምን ሆንክብኝ? ዘኔ ኧረ ምን ሆነብኝ ነው? ወይኔ ጉድ ይፈላ። ኧረ ማንን ነው የምጠራው? ዘኔ
ምንድነው የሆነው ነገር ዶክተር? መድኃኒታቸውን በአግባቡ እንዲወስዱ ነግሬያቸው ነበር። በተደጋጋሚ በገጠማቸው የኩላሊት ኢንፌክሽን ምክንያት አሁን ኩላሊታቸው ፌለሪቲ ያጋጥሞታል። ማለት ሁለቱም ኩላሊታቸው ስራ አቁሟል፣ ከጥቅም ውጭ ሆኗል። ምን ዶክተር? ያ ማለት ግን ሁሉም ነገር አብቅቷል ማለት አይደለም። አብቅቷል እንጂ ዶክተር። ምን ተስፋ አለኝ ያለ እሱ ዶክተር? ተረጋጉ ወይዘሮ አለም። በኪድኒ ኢምፕላንቴሽን ወይም በኩላሊት ነቅሎ ተከላ ጤንነታቸውን ደግሞ መመለስ ይቻላል። ያ እንዴት ሊሆን ይችላል ዶክተር? በጣም እድለኛ ናችሁ። ይህ በሀገራችን መሰጠት ያልተጀመረውን የኩላሊት ንቅለ ተከላ ሕክምና ለመስጠት ከውጪ ለ2 ሳምንታት የመጡ ባለሙያዎች አሉ። ስለዚህ ኩላሊት ሊሰጥ የሚችል ቤተሰብ ካለ ሕክምናውን ማካሄድ እንችላለን። ዶክተር ምን እያልክ ነው? እኔ ምን እሰራለሁ? የኔን ኩላሊት ለምን አታዛውሩለትም ዶክተር? ምንም እኮ ጊዜ መስጠት አያስፈልግም። አዝናለሁ ወይዘሮ አለም፣ ያን ማድረግ አልችልም። ማለት ምን ማለት ነው? እርስዎ የስኳር ህመምተኛ ኖት። ከእርሱ ላይ የኩላሊት መንቀል አይቻልም። በተለይ ደግሞ ለወደፊት ሊከሰት የሚችለውን ችግር ለመቀነስ ከታማሚው ጋር የቅርብ የደም ትስስር ያለው እህት፣ ወንድም ወይም ልጅ ቢሆን ይመረጣል። ጊዜ የለንም ወይዘሮ አለም፣ መፍጠን ይኖርቦታል። አባትሽ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ደግሞ የስኳር ታማሚ ነው። በዛ ላይ ደግሞ እኮ ዶክተሮቹ ከእሱ ጋር የደም ትስስር ያለው ሰው ቢሆን ይመረጣል። አቶ ተሻለ ግራ ግብት እኮ ነው ያለው። በጣም ሳንቾን እንዳለ ሳንቾ እዚህ ሀገር የለም። እንግዲህ ያው ያለችው ሄለነች። አዎ ልጄ፣ አባትሽን ህይወቱን ልታተርፊው ይገባል። አባትሽን አድኚው ልጄ። ጋሽ እንዴት ነው የምታስበው? ማሚ በእግዚአብሔር ምን አይነት ሀሳብ ነው የምታስቡት እንዴ? እኔ እኮ ሴት ልጅ ነኝ። ገና ማግባት መውለድ ይጠበቅብኛል። ሳንቹን ጠብቁና እሱ ይስጥ እንዴ። በእግዚአብሔር ማሚ እኔ ብፈራለሁ። በዛ ላይ በስማ እና አባትሽ ይሙት የኔ እናት እንደ አንድ አይን ብሌኑ የሚያይሽ እኮ ልጁ ነሽ ማሚ። ያውቃለሁ እኮ እንደ ክፋት አትውሰጅብኝ፣ ግን እኔ እፈራለሁ በእግዚአብሔር እንዴ። አባትሽ አይናችሁ እያየ ይሙት ልጄ። ትልልቅ እህትና ወንድሞች አሉት። ይኸውልሽ ማሚዬ፣ እነሱ ከክፍለ ሀገር ይጠሩና እነሱ ይስጡት በቃ። እነሱ ከክፍለ ሀገር ተጉዘው እዚህ እስኪመጡ ድረስ እሱ ለሳው ይውጣ ይሙት። እኔ አላደርገውም። ለአባቴ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ታውቃለህ፣ ከልጅነቴ ጀምሮ ኩላሊት የለኝም። ይሄን የሚያደርግ ሰው ግን ካልተገኘ መሞቱ ነው። አንተ አለህ አይደል ኩላሊት? እሺ፣ ክፍለ ሀገር ያሉ ወንድሞቹ ጋር ደውዬ ነበር። በ1-2 ቀን ውስጥ ይደርሳሉ ብዬ አስባለሁ። ወይዘሮ አለም፣ በዚህ ጉዳይ ላይ እኮ ዳግም መጨነቅ ያለብን አይመስለኝም። ማለት ዶክተር፣ እባክህ ዶክተር፣ ሌላም የተፈጠረ ችግር አለ? ወይዘሮ አለም፣ የኩላሊት ንቅለ ተከላው እኮ በተሳካ ሁኔታ ተጠናቋል። እንዴ ዶክተር? አረ ዶክተር፣ እውነትን ነው ዶክተር? አምላኬ ተመስገን ዶክተር። ብዬ መናገር እንደምችል አላውቅም። ዳዲ አሁን እንዴት ነህ? ዘኔ ኩላሊት ስለተቀየረ መንቀሳቀስ እንደማይፈልግን ዶክተሩ ነግሮኛል። ማነው ኩላሊት የቀየረ?
ሳንቾ ነው ከማደንዘዣው ስላልነቃኩ ሳንቾማ አጎቱ ጋር ለሰመር ሄደ አይደል እንዴ? የለኔ ነች። ዘኔ አሁን ይሄ ምን ያደርጋል? ዝም ብለን እግዚአብሔርን ብናመሰግን አይሻልም? ታዲያ ማን ነው? ለኔም ግራ ገብቶኛል። አንድ ማንነቱ እንዲታወቅ የማይፈልግ ሰው ነው። የሕክምና ወጪውን ሸፍኑ፣ ኩላሊቱን ለግሱ። ደግሞ እኮ ዘኔ የቤተሰቡ አባል ደግሞ እንደሆነ ማስረጃ አቅርቧል። አሸነፍከኝ። ምን ያህል አሸነፍከኝ። ዘኔ 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 እስቲ ድልኛ ተሻለ ዶክተር ጥራልኝ እባክህ። ምንድነው ማረጋት? የበራው ሰዓት እያለፈ ነው። በቃ እንሂድ። በቃ እንሂድ። ጊዜው ሲፈቅድል እውነቱን አውጄ አሸንፈኸኛል። ይቅር በለኝ ልጄ፣ ፍቅርህን ብገፋም ባላውቅም ቀርቤ ያብራኬ መሆንክን ያውቀው ነበር ልቤ። በአባት ፍቅር ማጣት ምንም ብትጎዳ ሕይወት ሰጥተኸኛል ሆኛለሁ ባለዕዳ። ሁሉ ነገሬ ነህ ጓደኛ ወዳጄ፣ ሁሌም የምመካብህ ነህ የበኩር ልጄ፣ ሁሌም የምመካብህ ነህ የበኩር ልጄ።